ሰላም የኢትዮ ፊደል ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? ሰሞኑን ቶሮንቶና አካባቢው የተከሰቱ በማህበረሰባችን ዙሪያ የተደረጉ እንቅስቃሴዎችን ወደ እናንተ የምናካፍልበት አጠር ያለ የዜና ዝግጅታችን ነው። አብራችሁን እንድትቆዩ እንጋብዛለን። መልካም ጊዜ። ዩቲዩብ ቻናላችንን ደግሞ ሰብስክራይብ እና ሼር እንድታደርጉ እንዲሁ እንጠይቃለን። አብረን እንቆያለን። የዛሬ 10 ዓመት ነበር በርካታ ኢትዮጵያውያንና ኤርትራውያን በሚያዘወትሩት ዳንፎርዝ መንገድ ላይ በስለት ተወግቶ የተገደለው ናሆም ብርሃኔ በቶሮንቶ የወጣቶችን ህይወት ለመቀየር ትልቅ እንቅስቃሴ ያደርግ የነበረው ናሆም ብርሃኔ በድንገት ህይወቱ ሲያልፍም በርካቶችን ድንጋጤ ውስጥ ከቶ ነበር። አሁን የናሆም እህት አርሴማ ብርሃኔ በወንድሟ አማካይነት የሰየመችውን ስኮላርሺፕ ለበርካታ ወጣቶች እየሰጠች ትገኛለች። አርሴማ በወንድሟ የተሰየመውን ስኮላርሺፕ ላለፉት 10 ዓመታት ያህል ሰጥታለች። 34 የሚሆኑ ትልቅ ህልም ያላቸው ታዳጊ ወጣቶች ናቸው ይህን ስኮላርሺፕ የወሰዱት። ያለ ጊዜው በተቀጨው በ34 ዓመቱ ናሆም በኖረባቸው እድሜዎች ልክ ዓመታት ልክ ነው ይህንን የ34 ሽልማቶችና ስኮላርሺፕ የሰጠውት ብላለችና the Nahom Brahane Scholarship for Leadership and Inclusion የተሰኘ ስኮላርሺፕን የሰጠችው አሁን የመጨረሻ አመቱ ላይ እንደሚገኝ ይህ ስኮላርሺፕ ሲቢሲ ዘግቧል። በጋዜጣው ላይ እንግዲህ ይዞታል የናሆምን ዜና። የናሆም ብርሃኔ ስኮላርሺፕን የተቀበሉ ወጣቶች በጤና ማህበረሰብ አገልግሎትና ሌሎች ዘርፎች ላይ በመሰማራት ትልቅ ለውጥ ያመጡ ነው። የቶሮንቶ ዩዝ ካቢኔ ኤግዚኪዩቲቭ ዳይሬክተር ስቲቨን መንሻ ለዚህ ትልቅ ተጠቃሽ ነው። የናሆምን ህይወት አይቶ ለተሻለ ነገር የማይነሳሳ የለም ሲል የናሆምን ጥንካሬ አውስቷል። ወደ ሌላ ዜና ስናልፍ ደግሞ ትውልደ ኢትዮጵያዊቷ ካናዳዊት አጋፒ ገሰሰ በዋሽንግተን ዲሲ ትልቅ ሽልማት ተቀብላለች። በካናዳ ሴንተር ፎር ያንግ ብላክ ፕሮፌሽናልስ በተሰኘ ድርጅት ውስጥ በዳይሬክተርነት የምትሰራው አጋፒ the Power House Award የተሰኘ ሽልማት ነው የተቀበለችው። ሰሞኑን ወጣቶችን ህይወት ለመለወጥ በመትነድፋቸው ስትራቴጂዎች እንዲሁም ባደረገቻቸው እንቅስቃሴዎች ዓለም አቀፋዊ ዕውቅናን አግኝታለች። ወደ ካናዳ በስደት የመጡ ወላጆቿ ያሳዩት ጥንካሬ ስንቅ የሆናት አጋፒ ከዚህም ሌላ በርካታ ሽልማቶችን እየወሰደች የማህበረሰባችን አባል ናት። በ2024 ካናዳስ ሞስት ፓወርፉል ወመን እንዲሁም YWCA women በዚሁ እንግዲህ በያዝነው ወር የእስልምናና የክርስትና እምነት ተከታይ ወገኖቻችን የረመዳንና የአብይ ጾምን የጾሙ ይገኛል። የኢትዮጵያ ማህበር በቶሮንቶና አካባቢው የረመዳን ፈጢር አከናውኗል። ይህን ዝግጅት ስፖንሰር ያደረጉት በቶሮንቶ የሚገኙ የቀድሞ የሊሴ ገብረ ማርያም ተማሪዎች ማህበር ነው። የኢንሹራንስ ባለሙያው አቶ ዩሱፍ አብዱል መናን ናቸው። እንግዲህ ይህን መረጃ ለኢትዮ ፊደል ያደረሱን በጣም እናመሰግናለን። በተያያዘ በቶሮንቶ ለመጀመሪያ ጊዜ ረመዳን ካሪም የሚል ትልቅ ጽሁፍ በከተማይቱ አስተዳደር ጽፈት ቤት ሲቲ ሆል ፊት ለፊት ተቀምጧል። ይህም በወጣት ተማሪዎች የተሰራ ፕሮጀክት መሆኑን የተለያዩ የዜና ዘገባዎች ያመለክታሉ። እንግዲህ ቶሮንቶና አካባቢው ላይ የተከሰቱ ዋነኛ ክስተቶች በኮሚኒቲያችን አካባቢ እነዚህ ነበሩ። የተወሰኑትን ወስደን ነው እኛ ወደ እናንተ ወደ ኢትዮ ፊደል ተከታታዮቻችን ያቀረብነው። በዋናነት ደግሞ ከዚህ ሌላ በዚህ ሳምንት ጎላ ያለው እንደምታውቁት ካናዳ አዲስ ጠቅላይ ሚኒስትር መርጣለች። ጠቅላይ ሚኒስትር ጀስቲን ትሩዶ በደረሰባቸው ከፍተኛ ግፊት ከስልጣናቸው ወርደው የሳቸው ፓርቲ ሊበራል ፓርቲ እሳቸውን የሚተካ መሪ መርጧል። እሳቸውም ማርክ ይባላሉ። ማርክ እንግዲህ አዲሱ የካናዳ ጠቅላይ ሚኒስትር ሆኖ ተሹመዋል። የትራምፕ አስተዳደር የኢኮኖሚ ጦርነት በከፈተበት የታሪፍ ጫና በየጊዜው በካናዳ ላይ በሚጭንበት ጊዜ የመጡ ጠቅላይ ሚኒስትር ናቸውና ከባድ ፈተና ይጠብቃቸዋል ተብሏል። ነገር ግን ያው የሳቸውም የስልጣን ጊዜ ብዙ የሚቆይ ላይሆን ይችላል ካልተመረጡ በድጋሚ ማለት ነው። በቅርቡ የካናዳ አዲስ አጠቃላይ ምርጫ ይጠራሉ ተብሎ ይጠበቃል።
የአዲሱ ጠቅላይ ሚኒስትር ማርክ ካርኔ ካቢኔት ውስጥ ከተካተቱት መካከል አፍሪካዊቷ አሪየለ ካያጋባ ትገኝበታለች። ብሩንዲ ውስጥ ተወልዳ በ11 ዓመቷ የሀገሪቱን የእርስ በርስ ጦርነት ሸሽታ ወደ ካናዳ የመጣችው አሪየለ አሁን የካናዳ የዲሞክራሲ ተቋም ሚኒስትር ሆናለች። እንግዲህ በቅርቡ በቶሮንቶና መላው ካናዳ የተከሰቱ ጎላጎላ ያሉ ዜናዎችን ያስደመጥንበት ዝግጅታችን አብቅቷል። መልካም ጊዜ። ኢትዮ ፊደል